ሰበር ዜና 4 ኪሎ ላይ የታቀደው መፈንቅለ መንግስት ተጋለጠ። ጠቅላይ ሚኒስትር አብይ አህመድ ስለታቀደው ኩዴታ ዝምታቸውን ሰብረው እኛም አውቀናል፣ ጉድጓድ ምሰናል ብለዋል። ከዚህ መፈንቅለ መንግስት ጀርባ ያሉ ወታደራዊ ጀነራሎችና ፖለቲከኞች ስም ዝርዝራቸውም ታውቋል። ጀነራል አበባው ታደሰ ለወራት ከአደባባይ መጥፋት ከዚህ ጋር የሚገናኝ ነው ወይ የሚልም ትኩረት ስቧል። ከወዲያ ማዶ ደግሞ የተፈራው ጦርነት ሌሊቱን ፈንድቷል። ከባባድ ጥቃቶች ተፈጽመዋል። የጦር ቤዞች ተመተዋል። ይህ አዲስ ፖስት ሚዲያ ነው። የከበረ ሰላምታችን በያላችሁበት ይድረሳችሁ። ለአሁን የተደመጡ እናንተን የሚመጥኑ መረጃዎችን አጠናክረን መተናል። አስቀድማችሁ ቪዲዮን ላይክ እና ሼር በማድረግ አብራችሁ እንድትቆዩ ግብዣችን ነው። ዋና ዋናዎቹን እናስቀድም። አደገኛ ነገር ከ4 ኪሎ ምኒልክ ቤተ መንግስት ሰማይ ስር አንዣቧል። በደመና መልክ የተሸፈነ መዓት መጣው እያለ ነው። ጠቅላይ ሚኒስትር አብይ አህመድን ይህንኑ ጉዳይ ጠንቅቀው ደርሰውበታል። ትላንት በነበራቸው የፓርላማ ውሎ ብዙዎች ልብ ያላሉትን አስደንጋጭ ጉዳይ ሹክ ብለውናል። ይኸውም የእሳቸውን መንግስት ለመገልበጥ መፈንቅለ መንግስት የሚያስቡ መኖራቸውን። ይህንን ተከትሎ ታዲያ 4 ኪሎ ላይ መፈንቅለ መንግስት ያቀዱ ጀነራሎች፣ ፖለቲከኞች እንዲሁም ተቃዋሚ ዝርዝር ታውቋል። በስፋትና በጥልቀት የምናስደምጣችሁ ይሆናል። የተፈራው ጦርነት ሌሊቱን ፈነዳ። ዓለም ትኩረቱን ሁሉ ጦርነት ወደ ተቀሰቀሰበት ቀጠናው አድርጓል። ረጅም ርቀት ተወንጫፊ ሚሳይሎችና ድሮኖች በስፋትና በብዛት እየተተኮሱ ሲሆን በአፋጣኝ ጦርነቱ እንዲቆም ከግራም ከቀኝም ጫና እየተደረገ ነው። ታደምጡታላችሁ። ታዋቂው የኢቢኤስ ቴሌቪዥን ጋዜጠኛ ዮናስ ከበደ ከሀገር ኮበለለ። ጋዜጠኛ ወደ ኮበለለበት አገር ጥገኝነት መጠየቁ ተረጋግጧል። ዝርዝሩን ትሰሙታላችሁ። በሌላኛው መረጃችን ደግሞ ኤርትራ ለትላንቱ የጠቅላይ ሚኒስትር አብይ አህመድ የፓርላማ ንግግር ምላሽ መስጠቷን እንመለከታለን። የተወደዳችሁ የቻናላችን ቤተሰቦች እነዚህንና ሌሎች መረጃዎችን አጠናክረናል። አሁን ወደ ዝርዝሮቹ እናመራለን። የተፈራው ጦርነት ሌሊቱን ፈነዳ። ዓለም ትኩረቱን ሁሉ ወደ ተቀሰቀሰበት ቀጠና አድርጓል። ረጅም ርቀት ተወንጫፊ ሚሳኤሎችና ድሮኖች በስፋትና በብዛት እየተተኮሱ ሲሆን በአፋጣኝ ጦርነቱ እንዲቆም ከግራም ከቀኝም ጫና እየተደረገ ነው። ሌሊቱን በአሜሪካና ኢራን መካከል አዲስ ጦርነት ዳግም ተቀስቅሷል። አሜሪካ አስቀድማ ጥቃት መፈጸሟን ተከትሎ ኢራን የአጸፋ ጥቃት ሰንዝራለች። የአሜሪካ ጦር ኢራን ውስጥ በርካታ ኢላማዎች ላይ ጥቃት መፈጸሙን ካስታወቀ በኋላ የኢራን አብዮታዊ ዘብ በቀጠናው የሚገኙ የአሜሪካ ወታደራዊ ተቋማት ላይ የአጸፋ ጥቃት መፈጸሙን አሳውቋል። የአሜሪካ ሰራዊት ማዕከላዊ እዝ ሌሊት ላይ ኢራን ውስጥ በሚገኙ ከ80 በላይ ኢላማዎች ላይ ጥቃት መፈጸሙን ያስታወቀ ሲሆን የኢራን አብዮታዊ ዘብ በተመሳሳይ በአካባቢው አገራት ውስጥ የሚገኙ 85 የአሜሪካ ይዞታዎች ላይ ጥቃት መፈጸሙን ይፋ አድርጓል። አብዮታዊ ዘቡ ባወጣው መግለጫ ኢራናውያን በከፍተኛ ቁጥር ወጥተው የታላቁ መሪያቸውን የቀብር ስነ ስርዓት እያካሄዱ ባለበት ጊዜ የተፈጸመ ጥቃት መሆኑን ገልጿል። እርምጃው በድጋሚ በተደረሰው ስምምነት ላይ የተፈጸመ ጥሰት ነው ሲልም አሜሪካ በኢራን የባህር ዳርቻ አካባቢዎች ላይ ጥቃት መፈጸሟን አረጋግጧል። ለዚህ ጥቃት በተሰጠው የመጀመሪያ ደረጃ ምላሽ የአገሪቱ የባህርና የአየር ኃይሎች የጋራ ሚሳኤልና የድሮን ጥቃቶች መፈጸማቸው ተገልጿል። በጥቃቱም ባህሬን ውስጥ የሚገኘው የአሜሪካ ባህር ኃይል ሰፈርና ኩዌት ውስጥ ያለው የአሜሪካ የአየር ኃይል ሰፈር ላይ 85 ኢላማዎች መመታታቸውን አስታውቋል። የኢራን አብዮታዊ ዘብ የአጸፋ ጥቃት መፈጸሙን ከማሳወቁ በፊት የኩዌት ሰራዊት የድሮንና የሚሳኤል ጥቃቶችን ለመከላከል የአየር መከላከያ ስርዓቶቹን መጠቀሙን የገለጸ ሲሆን ባህሬን ውስጥ ደግሞ የአየር ጥቃት ማስጠንቀቂያ ደወል ተሰምቷል። አሜሪካ በኢራን ላይ ጥቃት የፈጸመችው ማክሰኞ ዕለት በሆርሙዝ ወሽመጥ ላይ 3 ነዳጅ ጫኝ መርከቦች ላይ ጥቃት ከተፈጸመ በኋላ ሲሆን በኢራን ግን በጥቃቱ ውስጥ እጇ እንደሌለበት አስታውቃለች። ሳውዲ አረቢያ፣ ኳታርና ዩናይትድ ስቴትስ በመርከቦቹ ላይ ለተፈጸመው ጥቃት የኢራን እስላማዊ አብዮታዊ ዘብን ተጠያቂ አድርገዋል። ይህ በአሜሪካ ሰራዊት የተከፈተውና ኢራን የአጸፋ ጥቃት የሰነዘረችበት ሁኔታ ከሳምንታት በፊት በሁለቱ ወገኖች በኩል ከተደረሰው ስምምነት በኋላ በአካባቢው አዲስ ወታደራዊ ፍጥጫ ቀስቅሷል። ወደ ቀጣይ መረጃችን ስናልፍ ከወራት በፊት ወደ አሜሪካ የሄደው ተወዳጁ የኢቢኤስ ጋዜጠኛ ዮናስ ከበደ ከስራው ጋር በተያያዘ በደረሰበት ጫና በአሜሪካ ጥገኝነት መጠየቁ ምንጮች ገለጹ።
ባለፈው ህዳር ወር ከተለያዩ የመገናኛ ብዙሃን ተወጣጥተው በእስራኤል የውጭ ጉዳይ ሚኒስቴር ጋባዥነት ወደ እስራኤል ከተጓዙ ጋዜጠኞች መካከል አንዱ የሆነው ጋዜጠኛ ዮናስ ከበደ ከጉብኝቱ በኋላ ከሰራው ፕሮግራም ጋር በተያያዘ በአልጀዚራ ቴሌቪዥን ለጥቃት የሚያጋልጥ ዘገባ እንደተሰራበት ይታወሳል። እዚህ ካናዳ ቶሮንቶ ነዋሪ በሆነ ትውልደ ኢትዮጵያዊ ጋዜጠኛ ዘካሪያስ ሽመልስ አማካኝነት አፍሪካን ጆርናሊስትስ ኦን ኤ ትሪፕ ቱ እስራኤል ኤንድ ዘ ከቨሬጅ ዛት ሪዘልትድ በሚል ርዕስ ስለ ጋዜጠኞቹ የጉብኝት ፕሮግራም በአልጀዚራ ቴሌቪዥን ላይ የተላለፈው ዘገባ ኢትዮጵያውያን ጋዜጠኞች በእስራኤል መንግስት ጋባዥነት ወደ ስፍራው መሄዳቸውን በመኮነን ጋዛ ድረስ ሄደው የፍልስጤማውያንን ሰቆቃና ውድመት ሳይዘግቡ ነው የመጡት የሚል የተሳሳተ ዘገባ መስራቱን ተከትሎ በተለይ በኢቢኤሱ ጋዜጠኛ ላይ በሀገር ውስጥ ባሉ የፍልስጤም ደጋፊዎች ዛቻና ማስፈራሪያ ሲደርስበት ቆይቷል። አንዳንድ ግለሰቦች የአልጀዚራን ዘገባ ብቻ መነሻ በማድረግ በጋዜጠኛ ዮናስ ከበደና በሌሎች ጋዜጠኞች ላይ ስም የማጥፋት ዘመቻ ከመክፈታቸውም በላይ ኢቢኤስ ቴሌቪዥንን እንዳትመለከቱ የሚል ዘመቻ ሁሉ እስከ መክፈት መድረሳቸውን የሚያስታውሱ ምንጮች ዮናስ በወቅቱ ስራውን በነጻነት መስራት ባለመቻሉና የመንግስትም ከለላ በማውጣቱ ለእረፍት በሚል ወደ አሜሪካ ማቅናቱ ታውቋል። ጋዜጠኛ ዮናስ ይህንኑ ዛቻና ማስፈራሪያ በአዲስ አበባ ለሚገኘው የእስራኤል ኤምባሲና ለእስራኤል የውጭ ጉዳይ ሚኒስቴር ያሳወቀ ሲሆን ወደ አሜሪካ ከገባ በኋላ ከለላ ማግኘት የሚችልበትን ሁኔታ በማፈላለግ የጥገኝነት ጥያቄ ማመልከቻውን ማስገባቱ ታውቋል። በኢትዮጵያ ቆይታው በስልክ፣ በኢሜይል፣ በሶሻል ሚዲያና በአካል ጭምር ዛቻና ማጥላላት ይፈጸምበት የነበረው ጋዜጠኛ ዮናስ በእስራኤል ቆይታው ቃለ ምልልስ ያደረገላቸው ትውልደ ኢትዮጵያዊት የእስራኤል ፓርላማ ወይም ኬኔሴት አባል ዶክተር ጸጋ መላኩን የድጋፍ ደብዳቤ ያስገኘለት ሲሆን በመጪዎቹ ጥቂት ሳምንታት የፓርላማ አባሏ የድጋፍ ደብዳቤ አሜሪካ ስቴት ዲፓርትመንት እንደሚደርስ ምንጮች አረጋግጠዋል። ደብዳቤው ተቀባይነት ካገኘ በጥቂት ጊዜያት ሙሉ ቤተሰቦቹን የማውጣት እድል እንደሚኖረው አክለዋል። ጋዜጠኛ ዮናስ በቅርቡ በቅዳሜ ከሰዓት ፕሮግራም ላይ ከአሜሪካ በስካይፕ ገብቶ ረፍት ላይ እንደሆነና በቅርቡ ወደ ሀገር ቤት እንደሚመለስ የተናገረ ቢሆንም እውነታ ግን ከዚህ የተለየ ነው የሚሉ ምንጮች ኢቢኤስ ቴሌቪዥን ከዚያው ከሲልቨር ስፕሪንግ ከጥቂት ወራት በኋላ ለሚጀምራቸው አዳዲስ ፕሮግራሞች ዮናስ በአቅራቢነት ለመስራት ቅድመ ዝግጅት እያደረገ መሆኑን አስታውቀዋል። ሆኖም የአሜሪካ የጥገኝነት ጥያቄው ተቀባይነት አግኝቶ የስራ ፍቃድ እስከሚያገኝ ጊዜ ድረስ ታክስ በሚያስከፍሉ ህጋዊ ስራዎች ላይ መሰማራት ስለማይችል ውሳኔውን እየተጠባበቀ መሆኑ ታውቋል። ወደ ቀጣይ መረጃችን ስናልፍ ኤርትራ ለጠቅላይ ሚኒስትር አብይ አህመድ ምላሽ ሰጠች። አብይ በትላንቱ የፓርላማ ውሏቸው ኤርትራ፣ ሱዳንና ህወሓት ተጣምረውብናል ማለታቸውን ተከትሎ ነው ሻዕቢያ ከአዲ ሃሎ ቤተ መንግስት የንዴት መልስ የሰጠው። ሻዕቢያ ጠቅላይ ሚኒስትር ዶክተር አብይ አህመድ ዛሬ በፓርላማ ቀርበው ለሰጡት ማብራሪያ በተለይ ከኤርትራ፣ ሻዕቢያ፣ ከህወሓት እና ከሱዳን ወቅታዊ ሁኔታ ጋር በተያያዘ ላነሷቸው ነጥቦች በማስታወቂያ ሚኒስትሩ በኩል ፈጣንና ጠንከር ያለ ምላሽ ሰጥተዋል። ሁለቱ ወገኖች በቀጠናው ሰላምና በጎረቤት ሀገራት ጣልቃ ገብነት ዙሪያ እርስ በርሳቸው ተቃራኒ የሆኑ ክሶችን ሰንዝረዋል። ጠቅላይ ሚኒስትር አብይ አህመድ በፓርላማ ንግግራቸው በትግራይ ክልል የሚንቀሳቀሱ ኃይሎች ወጣቶችን በጉልበት እያፈሱ ለሱዳን ጦርነት እየሸጡ መሆኑን ገልጸዋል። የትግራይ ወጣቶች በማያውቁት ጉዳይ በሱዳን ጦርነት ውስጥ ህይወታቸውን እያጡ ነው ያሉት ጠቅላይ ሚኒስትሩ ይህ ድርጊት የህዝቡን መከራ የሚያባብስ ነው ሲሉ ወቅሰዋል። በተቃራኒው የኤርትራ ማስታወቂያ ሚኒስቴር ባወጣው መግለጫ ለሱዳን ግጭት መባባስ ተጠያቂው የኢትዮጵያ መንግስት ራሱ ነው ሲል ገልጿል። ኢትዮጵያ ለሱዳኑ ፈጣን ደጋፊ ኃይሎች ወይም አርኤስኤፍ በቤንሻንጉል ጉሙዝ ክልል ውስጥ ሚስጥራዊ የጦር ሰፈርና ማሰልጠኛ በመስጠት በቀጥታ በጦርነት ውስጥ ተሳትፎ ያደረገች መሆኑና ለዚህም ግልጽ ማስረጃዎች አሉ ሲል አጸፋዊ ክስ ሰንዝሯል። ጠቅላይ ሚኒስትር አብይ አህመድ በንግግራቸው የኢትዮጵያ ሉዓላዊነት አደጋ ላይ የሚጥል ማንኛውም አይነት ትንኮሳ ለመመከት መንግስታቸው ዝግጁ መሆኑን አረጋግጠዋል። የኤርትራ መንግስት በበኩሉ ኢትዮጵያ የዓለም አቀፍ ሕግጋትና የቀጠናው ሀገር ሉዓላዊነት እየጣሰች ያለችው የባህር በር ባለቤትነት በሚል በምታሳየው የግዛት ማስፋፋት ፍላጎት ነው ብሏል። የኢትዮጵያ መንግስት በአንድ በኩል ጥቃት አድራሽ፣ በሌላ በኩል ደግሞ ተጠቂ ሆኖ የመቅረብ ድራማ እየሰራ ነው ስትልም ወርፋለች። በአጠቃላይ ጠቅላይ ሚኒስትር አብይ አህመድ ለሀገር ውስጥ ፖለቲካዊ አለመረጋጋትና ለክልላዊ ውጥረቶች ኤርትራንና ህወሓትን ተጠያቂ ሲያደርጉ የኤርትራ መንግስት ደግሞ በተቃራኒው የኢትዮጵያ መንግስት የሚከተለው ያልተረጋጋና ቀስቃሽ ፖሊሲ ለቀጠናው ሰላም መታወክ ዋና መንስኤ ነው ሲልም አቋም ይዟል።
ይህ በእንዲህ እንዳለ አቶ ጌታቸው ረዳ በበኩላቸው ትግራይን ነፃ ማውጣት አለብን ብለዋል። የጠቅላይ ሚኒስትር አብይ አህመድ የምስራቅ አፍሪካ ጉዳዮች አማካሪ ጌታቸው ረዳ በሀገሪቱ የተለያዩ አካባቢዎች የሚታዩትን የልማት ስራዎች ከትግራይ ወቅታዊ ምስቅልቅል ጋር በማነጻጸር በቁጭት ተናግረዋል። በሌሎች አካባቢዎች የማያቸው የልማት እመርታዎች ለትግራይ ሕዝብ እንደ ቅንጦት መታየታቸው ልብ ይሰብራል ያሉት አማካሪው ለዚህ ውድመት ተጠያቂው የገዛ ጥቅሙንና ስልጣኑን ለማስቀጠል ሲል ክልሉን እያደማ ያለው የጦርነት ናፋቂ ቡድን መሆኑን በግልጽ አጋልጠዋል። ይህ የጥፋት ቡድን የራሱን ህልውና ለማራዘም ወጣቱን በአስገዳጅ ሁኔታ ወደ ጦርነት በመማገድ ክልሉን ወደ ከፋ ማህበራዊና ኢኮኖሚያዊ ቀውስ እየከተታት ይገኛል። ህገ አራዊት አዋጅ በማውጣት ከጦርነት የተረፈውን የትግራይ አምራች ኃይል በግዴታ ወደ እልቂት እየመለመለ ያለው ይህ ቡድን ወጣቱ ህይወቱን ለማዳን በገፍ እንዲሰደድ እያደረገው ነው። ሁኔታው በአስቸኳይ የማይቀለበስ ከሆነ የትግራይ ህዝብ የረጅም ጊዜ ተሳዳጅ የመሆን የህልውና አደጋ ተጋርጦበታል ሲሉ ተደምጠዋል። የፕሪቶሪያው የሰላም ስምምነት መነሻ ያደረጉት ጌታቸው ረዳ በሀገሪቱ ህገ መንግስት መሰረት ሊኖር ለሚገባው አንድ የሀገር መከላከያ ሰራዊት ብቻ መሆኑን አስታውሰዋል። ከዚህ ውጪ ያሉ ማንኛውም ኢመደበኛ ታጣቂዎች በአስቸኳይ ትጥቅ ፈታውና ተሃድሶ ወስደው ወደ ቅድመ ሰላማዊ ህይወታቸው መመለስ አለባቸው። በትግራይ ምድር ልማትና ዲሞክራሲ እንዲያብብ በመጀመሪያ የህልውና ጉዳይ የሆነውን ሰላም ማረጋገጥ ቀዳሚው ተግባር ሊሆን ይገባል ብለዋል። ወደ ሌላ ዜናችን ስናልፍ አደገኛ ነገር ከ4 ኪሎ ምኒልክ ቤተ መንግስት ሰማይ ስር አንዣቧል። በደመና መልክ የተሸፈነ መዓት መጣው እያለ ነው። ጠቅላይ ሚኒስትር አብይ አህመድ ይህንኑ ጉዳይ ጠንቅቀው ደርሰውበታል። ትላንት በነበራቸው የፓርላማ ውሎ ብዙዎች ልብ ያላሉትን አስደንጋጭ ጉዳይ ሹክ ብለውናል። ይኸውም የእርሳቸውን መንግስት ለመገልበጥ መፈንቅለ መንግስት የሚያስቡ መኖራቸውን። ይህንን ተከትሎ ታዲያ 4 ኪሎ ላይ መፈንቅለ መንግስት ያቀዱ ጀነራሎች፣ ፖለቲከኞች እንዲሁም ተቃዋሚዎች ዝርዝር ታውቋል። የቲም ለማ አባላት ራሳቸውን ከብልጽግና ማገለላቸውን ተከትሎ በብልጽግና ቤት መፈንቅለ መንግስት ሊፈጽሙብን ይችላሉ የሚል ፍርሃት ፈጥሯል። ከዚህ ኩዴታ ጀርባ ደግሞ ኢሳያስ አፈወርቂ አሉ። አብይ በትላንቱ የፓርላማ ውሏቸው ደርግን ከስልጣን ባስወገዱበት መንገድ እኛንም ከስልጣን ሊያስወግዱን ነው ሲሉ በግልጽ ስለዚሁ የመፈንቅለ መንግስት ሴራ ተናግረዋል። ከዚህ ሴራ ጀርባ አቶ ጉድና ሻዕቢያ ያሉበት። ኢሳያስ አፈወርቂም አብይ አህመድ የቀጠናው አባወራ መሆን ብርቱ ፍላጎት አላቸው። ይህ ፍላጎታቸው ሁለቱን መሪዎች አጋጭቶ አቃቅሯል። የሁለቱ መሪዎች በቀለበት የታሰረ ግንኙነት የተበጠሰው አብይ እንዳሉት የኤርትራ ሰራዊት በትግራይ ጭፍጨፋና ጥቃቶችን በመፈጸም አይደለም የሚሉ አሉ። የአፍሪካ ቀንድ ፖለቲካ በንቃት የሚከታተሉት ፕሮፌሰር አሌክስ ዱዋል እና ማርቲን ፕላውት ለሁለቱ መሪዎች መቃቃር ምክንያት አብይ ሆኑ ኢሳያስ የቀጠናው አባወራ መሆን ካላቸው ብርቱ መሻት የመነጨ እንደሆነ አስረግጠው ይናገራሉ። ኢሳያስ አፈወርቂ በኢትዮጵያ የውስጥ ፖለቲካ እንዳሻቸው የመፈጨት እድሉን ሲከለከሉና የቀጠናው አባወራ መሆን ህልማቸውን ለማሳካት የአብይ አህመድን ማዳከም ምርጫው አድርገዋል። መፈንቅለ መንግስት ማስደረግ፣ እንደ ፋኖ ያሉ ታጣቂዎችን መደገፍ ይጠቅሳሉ። ጠቅላይ ሚኒስትር አብይ አህመድ ወደ ስልጣን ከመጡበት 2010 አንስቶ እስካሁን ድረስ አጠገባቸው የነበሩ በርካታ ሰዎች ከሳቸው ተለይተዋል። ከቲም ለማ አባላት እስከ የለውጡ ሮድማፕ እኛ ጋር ነው ያለው ባዮች ድረስ ካጠገባቸው ያልተለየ ነው። ኦቦ ለማ መገርሳ በቀደዱት ቦይ ገዱ አንዳርጋቸው፣ ደመቀ መኮንን፣ ታዬ ደንዳአ፣ ላቃ አያሌው ከብልጽግናው ፉርጎ ፈልሰዋል። እንደ አንዳርጋቸው ጽጌ ያሉ አዛውንት ፖለቲከኞች ደግሞ ጥቅሜ ተነካ በሚል ሰበብ ከጠቅላዩ ርቀዋል። ጠቅላዩ በ6 ዓመት የስልጣን ቆይታቸው ዙሪያቸውና አጠገባቸው ባሉ ሰዎች ተክደዋል ብለው የሚያምኑ አሉ። ጠቅላዩ ወደ መንበር ሲመጡ አብሯቸው የነበሩ አጋር የትግል ጓዶች ዛሬ ላይ የአብይ አንደኛ ተቀናቃኝና ተቃዋሚ ሆነዋል፣ ወይ ደግሞ ዝምታን መርጠው ከጠቅላዩ ገሸሽ ብለዋል። ከሰሞኑ መንግስቴ ላይ መፈንቅለ መንግስት እየተሰራብኝ ነው የሚሉት የጠቅላዩ ንግግር ተከትሎ ታዲያ አንድ ጀነራል ጠቅላዩን ሳይክዷቸው አልቀረም እየተባለ ነው። ጀነራሉ ጠቅላዩ ወደ ስልጣን የመጡ ሰሞን አብይና ለውጡን በማወደሳቸው በቅርብ ሰዎቻቸው ሳይቀር ነቀፌታን እስከ ማስተናገድ ደርሰው ነበር። እኚህ ጀነራል አብይን መቃወም የጀመሩት ከትግራይ ጦርነት በፊት ቢሆንም ከፕሪቶሪያው ስምምነት በኋላ ግን አብይ እምነት ከሚጥሉባቸውና ከቅርብ ጊዜ ወዲህ እያቀረቧቸው ካሉ ግለሰቦች መሃልም ሲጠቀሱ ይሰማል። ከሰሞኑ ስማቸው ከመፈንቅለ መንግስት ጋር ሲነሳ የነበሩት እኚህ ጀነራል የውጊያ ልሂቅ እንደሆኑ ይነገርላቸዋል። የኢትዮ ኤርትራን ጦርነት ከፊትም ሆነው መርተዋል።
በዓለም አቀፉ የጸጥታ ተንታኞች ዘንድ በአፍሪካ ካሉ ድንቅ የወታደራዊ ጦር ስልት አዋቂ ተደርገው ይቆጠራሉ። ጀነራሉ ባላቸው ትንታኔና የድርጅታዊ አወቃቀር እውቀት በብዙሃን ይሞገሳሉ። ጀነራል ጻድቃን ገብረትንሳኤ ሰሞነኛው የኩዴታ ነፋስ ተከትሎ ስማቸው ከሚነሱት መሃል ናቸው። ጀነራል ጻድቃን ገብረትንሳኤ ወደ አሜሪካ ከተጓዙ 1 ወር ያለፋቸው ዝምተኛው ጀነራል ከአሜሪካ መንግስት ሰዎች ጋር መገናኘታቸውን የሚገልጹ መረጃዎች ሲወጡ ነው የሰነበቱት። ክቡራትና ክቡራን የቻናላችን ቤተሰቦች ለሰዓቱ የተዘጋጁት መረጃዎች እነዚህን ይመስሉ ነበረ። መረጃዎቻችንን እስከ ፍጻሜው ድረስ ስላደመጣችሁ ከልብ እናመሰግናለን።